አልተዘዋወረችም። ከባለፈው ክፍል ይቀጠለ። እሳቶች። ንጹህና የሚቀዘቅዝ ክፍል ነበር። አብረን ከገባን በኋላ አልጋ ላይ ተቀምጦ በእጁ አልጋውን መታ መታ እያደረገ ነዚህ ላይ አለኝ። ቀስ ብዬ ሄጄ ተቀመጥኩ። ይጣደፋል፣ ክፉኛ ይጣደፋል። በበኩሌ በአጓጊ ህልም ውስጥ እንዳለው አይነት ነገሮች ሁሉ ድንገት ባንኜ የሚቋረጡ እየመሰለኝ ነበር። በዝምታ አድርግ የሚለኝን ሁሉ አድርጋለሁ። ጓጉቻለሁ። አውቃለሁ ምን እንደሚሆን። ጣቴን የምጠባ ህፃን አይደለሁም። ከሆነም እዚህ ሰው ጋር መሆኑን የተለየ ተአምር ነበረ ለእኔ። እንዲያውም በመሃል አይ ይቅርብን ብሎ ተነስቶ እንደሄድ እየፈራው ነበር። አጠቃላይ ለነገሩ አዲስ መሆኔንና ድንገተኛ ነገር መሆኑ ከፈጠረብኝ መደናበርና ጭንቀት ውጪ ይሄ ሰው ምንም ቢያደርገኝ ምን ቅሬታ አልነበረኝም። ይሄ ቆንጆ ሰውዬ፣ ሀብታም ሰውዬ፣ ሳቂታ ሰውዬ፣ ቆንጆ ሚስት ያለችው ሰውዬ፣ የሰፈሩ ሰው ሁሉ የሚያከብረውና የሚወደው ሰውዬ ምንድን ነው እኔ ጋር የሚሰራው? ጫማሽን አውልቂና ከፍ ብለሽ ተቀመጭ፣ አይዞሽ፣ አትፍሪ እንዳለኝ አደረግኩ። ጉርድ ቀሚሴን ያጋለጠውን እግሬን እያየ የሸሚዙን ቁልፍ እየፈታ ይሄ እግርሽ እንዴት እንደሚያምር ሰዎች ይነግሩሻል አለኝ። አቀርቅሬ ዝም አልኩኝ። ሸሚዙን አውልቆ ወደ ጎን ወረወረ። እጁን የተጋለጠ ጉልበቴ ላይ አሰረፈ። ቀስ አድርጎ ወደ ራሱ ሳበኝ። ደረቱ ላይ ተለጠፍኩ። እጁን ልኮ ከማነሳቸው ብዛት ለመቆንጠጥ እንኳን የሚያስቸግር ጡቶቼ ሲነካካኝ ባለ በሌላ ኃይሌ ታፌን ገጥሜ ትንፋሽን ዋጥኩኝ። ልብሴን ቀስ በቀስ ሲያወልቅልኝ በዝምታ ነበር የተባበርኩት። ተንጠራርቶ መብራቱን አጠፋው። እፎይታ ተሰማኝ። አንሶላው ላይ ደስ የሚል ሽታ አለ። ከዚያ በኋላ የሆነውን ሁሉ ፈጣንና ግራ አጋቢ ህልም ነበር። ህመም፣ ደስታ፣ የማላውቀው ድብልቅልቅ ያለ ስሜት ነበር የሚሰማኝ። በዓለም ላይ እንደኔ የሚፈቀር ሰው ያለ መስሎኝ አልተሰማኝም። ወንዶች ይጸየፉኛል ብዬ አስብ ነበር። እንደዚህ አይነት ቆንጅዬ ሀብታም ነገር አገር ያደነቀው ውብ ሚስት ያለችው ሰውዬ ከንፈሬን፣ ጉንጬን፣ አንገቴን ሲስመኝ እንባዬ እየፈሰሰ በሁለት እጆቼ እስከ ቻልኩ ተጠምጥሜበት ሳላስበው ጋሽ አለምነህ አልኩት። ወይ የኔ ጣፋጭ፣ እንዲሁ ነበር ያለኝ የኔ ጣፋጭ። አግባኝ አልኩት። ጨለማ ነውና መልኩ ባላዩም ትንታ ከምትመስል አተነፋፈሱ ሳቅ ያመለጥ ይመስለኛል። ዛሬ ላይ ሳስበው የሚያሳፍረኝ የሚያስቀኝ ነገር ይሄ ነው። ቃሉ ራሱ አግባኝ። ጨርሶ ሲነሳ መብራቱን አበራና ያልጋ ልብሱን ገልቦ የሆነ ነገር ተመለከተ። ሰውነቴን በእጄ ሸፈንኩ። አመመሽ እንዴ? አይ ደህና ነኝ አልኩ። እውነታው ግን የሆነ ነገር ውስጥ የቀረ አይነት ኃይለኛ የማቃጠልና ታፋና ታፌ መገጣጠሚያ ላይ ህመም እየተሰማኝ ነበር። ሃሃሃ የዛሬ ልጆች እሳቶች እያለ ወደ ሻወር ገባ። ምን ማለት ነው እሳቶች? ወደ ሻወር እንደገባ በፍጥነት አንሶላውን ገለጥኩና ሲባል የሰማሁትን ብር አምባር ነገር ፈለግኩ። አንሶላው ላይ ምንም አይነት ደም አልነበረም። የሆነ የተሳሳተ ነገር አለ አልኩ ለራሴ። የሰማሁት እንደዚህ አልነበረም። ደም መኖር ነበረበት። ደም። ፊልሙ፣ መጽሐፉ፣ ወሬው ለመጀመሪያ ጊዜ እንደዚህ አይነት ነገር ያደረገች ሴት ነጭ አንሳሉ ላይ ትፋጠጣለች አላሉኝም? ከዚህ በፊት ወንድ የሚባል ባላውቅም ምንም ደም አልነበረም። ጋሽ አለምነህ እንዳላመነኝ ያወቅኩት ቆይቶ ነው። ከዚያ በኋላ ለወራት ነክቶኝ አያውቅም። እንዲያውም መንገድ ላይ ሲያየን አልፎ ነበር የሚሄደው። የሆነውን ሁሉ በውስጥ ያፍኜ እንደገና ላየው እጓጓ ነበር። እንዲያውም ይህን ሁሉ ያደረገ እሱ ያለ ለእኔ ያስጠላኝ ሚስቱትዬ ሆተ ነበረች። ሳያት እናደዳለሁ። ደግሞ ሁልጊዜም እንደምን ዋልሽ ሀይሚ ትለኛለች።
ልክ ባጠገቧ እንደሚያልፍ እንደ ማንም ሕፃን ነበር የምታየኝ። ባየዋት ቁጥር ወደ አይምሮ የሚመጣው ጋሽ አለም ነገር አኩል ነገር እያደረጉ የኔ ጣፋጭ ሲላት ነው። ለመሆኑ ለመጀመሪያ ጊዜ ሲተኛ ደማይታ ይሆን? መሆን አለበት። እንዲህ ያልኩ አስባለሁ። አንዳንዴ ማታ ባልና ሚስት ተያይዘው በሰፈር ሲያልፉ ምንም እንዳልተፈጠረ ሁለቱም ሰላም ይሉኛል። ታዲያ እፈራለሁ። ድንገት እትዬ ሆተ ጠርታ ሃይማኖት የሚነገረኝ ነገር እውነት ነው? ባሌ ጋር ተኝተሻል የምትለኝ፣ የምታሳስረኝ፣ ሰፈር ውስጥ የምታዋርደኝ፣ እንደዚህ አይነት ሀሳብ ውስጥ እየገባ እንደ ብርድ ያንዘፈዝፈኛል። አንዴ ታዲያ ጋሽ አለምነህ ከትምህርት ቤት ስንመለስ አገኘንና የተወውን መሸኘት ትዝ ያለ ይመስል ግቡ አለን። ገባን። ስለ ትምህርት ምናምን እያወራ ማህደረ ሜክሲኮ አረዳትና ብቻችንን ስንቀር ያለምንም ዙሪያ ጥምጥም ምን አለኝ፣ ይቺ ቦይፍሬንድ አላት እንዴ? ማን? ማህደረ። ያላሰብኩት ጥያቄ። ኧረ እኛ እንደዚህ አይነት ነገር አናውቅም። ያንቺንማ የነው። አሁን የሷን ንገሪኝ። እንዳቀረቀርኩ የላትም አልኩት። ጥሩ፣ ነገ ከክላስ ስትወጡ የሆነ ሰበብ ሰጠሽ ብቻዋን እንድትሄድ አድርጊያት። የት? ወደ ቤቷ ነዋ አለቆጣ ብሎ። እሺ ነበር መልሴ። የ10ኛ ክፍል ቁጣ። በቀጣዩ ቀን ማህደረን ከትምህርት ቤት ስንመለስ ቤተ ክርስቲያን ፕሮግራም ስላለኝ አልጠብቅሽም አልኳት። ቀደም ብዬ ስወጣ ታክሲ መቆሚያው ጋር ከመውረድ በፊት የጋሽ አለምነህ መኪና ቆማ አየኋት። መንገዱን ተሻግሬ በሩቅ አንድ የቆመ መኪና ኋላ ሰው የምጠብቅ መስዬ ቆምኩ። ማህደረ ወደ ታክሲ መጠበቂያው አቀርቅራ ስትጣደፍ ጋሽ አለምነህ በቀስታ መኪናውን እያሽከረከረ ደረሰባትና ጠራት። የኋላኛውን በር ለመክፈት ሞክራ ጎንበስ ብላ የሆነ ነገር ተናገረችና ወደ ከፈተላት የጋቢና በር ገባች። ውስጤ የቀረች ተስፋና መፈቀር እንባ ሆና ተንጠፈጠፈች። ወደ ጦር ኃይሎች ብረሪ ያለኝ፣ ወደ ልደታ ፍርድ ቤት መሮጥ አማረኝ። ያቺን ሚስቱን ባልሽ ማህደር ጋር ሊተኛት ይዟት ሄደ ብሎ መናገር ማቃጠር አማረኝ። ከታክሲ እንደወረድኩ እቤት አልሄድኩም። ልደታ ቤተ ክርስቲያን ገብቼ እስኪወጣልኝ ተነፋረኩ። ቅናት አንገበገበኝ። ወደ ማታ አካባቢ ማህደረ በብስጭት ዱቡ ብላ ቤት መጣች። የማውቃት ማህደር አልነበረችም። አንቺ ያ ልክስክስ ሰውዬ ልሸኝሽ ብሎ አስገብቶ ጡቴን አልነካኝ መሰለሽ ብላ ተአምር የነገረችኝ ያህል አፈጠጠችብኝ። ማን አልኳት እንዳላወቀ። ጋሽ አለምነህ ነዋ። እሱም ብሎ ጋሼ ምን ይሄ ጨምላቃ ጠርጥሬ ነበር ብዬ አጋነንኩ እንደማያውቅ። አንቺማ ነግረሽኝ ነበር፣ እኔ ነኝ እንጂ ፈዞ። አሁን ሄጄ ለሚስቱ ነው የምነግራት፣ ነይ እንሂድ ብላ መንገድ ጀመረች። ከዚያም በፊት ከዚያም በኋላ ማደሪያ እንደዚህ ተቆጥታ አይቻት አላውቅም። እንዴ ቆይ የሆነ ነገር ንገርኝ እንጂ ከዚያ እንወስናለን አልኳት። ስወጣ አግኝቶኝ ልሸኝሽ አለኝ። እንደውም ሀይሚም የለችም ብቻዋን ከመሄድ ገላገለኝ ብዬ ደስ አለኝ። ከኋላ ልገባ ስል ጋቢና ግቢ አለኝ። አገር ሰላም ብዬ ዘው ትንሽ እንደሄደ ዛሬ ብቻችንን ተገናኝተናል የኔ ቆንጆ ብሎ በዛ ሰፌድ እጁ ጡቴን አላሰፈኝ መሰለሽ። አውርደኝ ብዬ ስጮህ ሊሟዘዝ በጮኸበት ባወራጨው ሊሰማኝ ነው። ጭራሽ ከመውረጃ ሊያሳልፈኝ መኪና ሳይቆም በሩ ልከፍተው ስል እጅን ያዘኝ። በጥፍሬ ያንን ቀይ ጣት ፊቱን ተለተልኩለት። ሳይወድ በግዱ ወደ ዳር ሲወጣ በስርዓት እንኳን አላቆመም። ወርጄ መሮጥ በዩ ደግ አደረግሽ የኔ ቆንጆ ብዬ አቀፍኳት። እሷ ግን አሁንም በእልህ እየተንቀጠቀጠች እያለቀሰች ነበር። እንደ ሕፃን አባብዬ ለሚስቱ መናገሩን አስታውቋት። ሚስቱ ዳኛ ከስር ከመሰረቱ ላጣራ ብትል ጦሱ ሊተርፈኝ ነው ብዬ ለራሴን ፈርቼ ነው ለነገሩ። ውስጤ ግን በደስታ አብዶ ነበር። አንዳንዴ ሁሉንም ሰው እንደ ራሳችን እናየለ። ማህደረም እንደ እኔ ተጎትታ ወደ አልጋው ትሄዳለች ብዬ ነበር።
የራሴ መቆጠት እኔም አልቆጨኝም። የማህደረ ጋሽ አለምነህ አለመተኛት ግን ልደታን አደራ እንዳልኩ ሁሉ በውስጤ የማንስ ስሜት ፈጥሮብኝ በጨዋነት የመበለጥ። ከዚያ ቀን በኋላ የተፈጠረው ነገር አሁን ላይ ያሳዝነኛል። ጋሽ አለምነህ በስንተኛው ቀን ቅዳሜ ቀን ወደ ማህደረ ቤት ሊሄድ ስጣደፍ ለብቻዬ ሰፈር ውስጥ አገኘኝ። መኪናውን አቁሞ ግቢ ያለኝ። እንደለመድኩኝ የጋቢናውን በር ልከፍት ስል ከኋላ አለኝ። ከኋላ ገብቼ ጉዞ ቀጠልን። የት እየሄድሽ ነው? ማህደረ ጋር። እዚያች ባለጌ ጋር? በጣም ቆሻሻ ናት። የማላውቃት መሰላት ያችን ሸርሙጣ እናቷ ሹፌር ተከትላ የትም ስትጋደም ከሷ ብሎ ጨዋ ወትሮም ስድ ያሳደገው ስድ ነው። አባባሉ ስላስጠላኝ ደፍሬ ማህደርን መከላከል ባልችልም አይ ትንሽ ተቆጥታ ነበር አልኩ። የ10ኛ ክፍል ቁጣ ነገ እንደ እናቷ የትም ቀሚሷን ስትገልብ እናገኛታለን አለ። ምን አይነት ነው ደግሞ የ10ኛ ክፍል ቁጣ እላለሁ በውስጤ። ምናልባት የንሽታና መጎተት የ8ኛ ክፍል ይሆን? እንግዲህ ብልግና ያለው ማህደረ አብረሽኝ ተኝላት አይሆንም ማለቷን ነው። በዝምታ እየተጓዝን ዞር ብሎ አየኝ። ለምን እንዳየኝ አልገባኝም። ፊቱ ላይ ከአፍንጫው ጀምሮ ጺሙ ውስጥ የሚገቡ የተሰለሰለ መስመር አለ። የማህደረ ማስታወሻ